ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም ነው? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ሁልጊዜም እንደተለመደው በአዲስ ቪዲዮ ከች ብዬላችኋለሁ። የዛሬው ቪዲዮ ትንሽ ርዘም ይል ይሆናል። ዛሬ ማሳያችሁ እንግዲህ ስምንቱን ፓርት ኦፍ ስፒች ወይም ስምንቱ የንግግር ክፍሎች ብለን የምናውቃቸውን በእንግሊዘኛና በአማርኛ ይሆናል። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ነባር የሆናችሁ ደግሞ ቪዲዮ ላይክ በማድረግ መጀመር ትችላላችሁ። እንዲሁም ሁልጊዜ የምለቃቸው ቪዲዮዎች እንዲደርሷችሁ የደወል ምልክቱን ብትጫኑ ታተርፉበታላችሁ። እንግዲህ 8 አይነት የስፒች ኦፍ ፓርት ኦፍ ስፒች የሚባሉ አሉ፣ ወይም የንግግር ክፍሎች ይባላሉ። እነዚህን የንግግር ክፍሎች እያንዳንዱ ከነ ምሳሌያቸው ላሳያችሁ ነው የመጣሁትኝ። በጽሞና እንድትከታተሉ ዳግሜ ጋብዛችኋለሁኝ። ከምን እንነሳለን? እንግዲህ ከስም እንነሳለን። ከስም ነው የምንነሳው ማለት ነው። ፓርትስ ኦፍ ስፒች አንደኛው ስም ነው ማለት ነው። ስም ማለት እንግዲህ የአንድ ነገር መጠሪያ ማለት ነው፣ ወይም የአንድ ነገር መታወቂያ፣ መጠሪያ፣ ስያሜ ማለት ነው። ለምሳሌ እዚህ ጋር ናውንስ ማለት ስሞች ማለት ነው። ናውንስ ማለት ስሞች ነው። ስለዚህ በአማርኛ ስሞች ነው፣ በእንግሊዝኛ ናውንስ ይባላሉ ማለት ነው። እንደዚህ አድርጋችሁ መያዝ ትችላላችሁ። ለምሳሌ መኪና ካር፣ ሆም ቤት፣ ካው ላም፣ ሺፕ፣ ዶክተር ሰምቲንግ የሚሉ ነገሮች አሉ። ስም ራሱ ብዙ ፓርቲሽን ስላለው ወደ 5 አይነት የስም አይነቶች አሉ። የጋራ ስም፣ ረቂቅ ስም እያልን የሰራናቸው አሉ፣ ወይም ደግሞ ወደፊት እንሰራላችሁ ይሆናል። ስለዚህ ስሞች ይባላሉ። እነዚህ በሙሉ መኪና፣ ቤት፣ ላም፣ በግ፣ በሬ ምናምን የሚሉ ነገሮች በሙሉ ሰሪያ ወይም ስም እንለዋለን ማለት ነው፣ ወይም ስሞች ይባላሉ። ሌላው ሁለተኛው ፓርት ኦፍ ስፒች ፓርት ኦፍ ስፒች ኦፍ ፍሮም 8 ፓርትስ ኦፍ ስፒች ወይም 8ቱ የንግግር ክፍሎች ማለት ነው። የንግግር ክፍሎች ይባላሉ። የንግግር ክፍሎች ነው የሚባሉት ማለት ነው። ስለዚህ ስም አንዱ ነው፣ ወይም ስሞች አንደኛ የንግግር ክፍል። ሌላው ደግሞ ፕሮናውንስ ናቸው፣ ተውላጠ ስሞች። ተውላጠ ስሞች ስምን በመተካት የሚያገለግሉ ናቸው። ስምን በመተካት የሚያገለግሉ ሲሆን ተውላጠ ስሞች ራሱ ብዙ አይነት ነው ያላቸው። ለምሳሌ እነዚህ ሳብጀክቲቭ ፕሮናውን ይባላሉ። ባለቤትነትን ገላጭ ወይም ሳብጀክት ማለት ባለቤትነትን ገላጭ ማለት ነው። ስለዚህ ይሄ ራሱ ፕሮናውንስ ተውላጠ ስሞቹ ሳብጀክቲቭ፣ ኦብጀክቲቭ፣ ፖሰሲቭ የሚባሉ ክፍል አላቸው። ይህም እያንዳንዱ ክፍል ስላለው የብቻውን ሌላ ቪዲዮ ስለሚያስፈልገው ለዛሬው ግን 8ቱን ላሳያችሁ ነው። እነዚህ ሳብጀክቲቭ ይባላሉ። ለምሳሌ እሷ፣ እሱ፣ እኛ፣ እኔ፣ እሷ ወይም ለዕቃ ለሆነ ነገር ዩ፣ ዘይ፣ እነሱ፣ ዘይ፣ እነሱ እያልነ ዩ፣ እናንተ፣ አንተ፣ አንቺ መሆን ይችላል ይሄ። ስለዚህ እነዚህ በሙሉ ሳብጀክቲቭ ፕሮናውን እንደ ባለቤትነት የሚያገለግሉ ተብለው ነው የሚታወቁት። ለምሳሌ እንደ ባለቤት አንዱን ብትጠቀመው ሺ ሃዝ ካር ብንል እንደ ባለቤትነት ነው የተጠቀምነው። መኪና አላት፣ this is ownership። she has a car መኪና አላት እንደማለት ነው። ስለዚህ እነዚህ በሙሉ የባለቤትነትን የሚገልጹ ተውላጠ ስሞች ወይም ፕሮናውንስ ናቸው። ናውንን መተካት የሚችሉ ናቸው ማለት ወይም the replacing of the pronoun the nouns pronouns is the replacing of the space of nouns። ስለዚህ እሷ እነሱ የሚሉትን ስሞች የሚተኩ ናቸው ማለት ባጭሩ ፕሮናውን የሚባሉት ስምን ሊተኩ የሚችሉ ናቸው፣ ተውላጠ ስሞች ይባላሉ። ሌላው ቨርብ ወይም ግሶች ናቸው፣ ድርጊትን የሚገልጹ ናቸው። the door of the action the door of the action or the action is it shows verbs or ግሶች ይባላሉ። ግሶች ለምሳሌ ግሶች ስንል ፕላይ ተጫወተ፣ ወክ ተጓዘ፣ ቴክ ወሰደ፣ ሙቭ ተንቀሳቀሰ፣ ሲት ተቀመጠ፣ ከት ቆረጠ የሚሉ ነገሮች ናቸው። እነዚህ በሙሉ ድርጊት ናቸው። they are the actions verb means action። verb ራሱ ብዙ ፓርቲሽን አለው። ይህንንም ከዚህ በፊት የሰራሁት ቪዲዮ አለ። ይህንንም ደግሞ ጨምራችሁ ማየት ትችላላችሁ። ምክንያቱም verb to do የሚባል አለ፣ ዱ፣ ዳዝ፣ ዲድ የሚባል አለ፣ verb to be የሚባል አለ። verb to be ደግሞ is፣ am፣ was፣ were እንደዚህ የሚለው አሉ። have፣ has፣ had፣ will፣ shall something። እነዚህ ራሱ ፓርቲሽን ስላላቸው እዚህ ላይ ቆይታ አናረግባቸው ማለት ነው። simply today we talk about the verbs the third parts of
ኤይት ስፒች ኢዝ ቨርብ ነው የሚሆነው ማለት ነው። ቨርብ ይሆናል ማለት ነው። ስለዚህ ቨርቦች እነዚህ ናቸው ወይም ግሶች ይባላሉ። የድርጊት ፈጻሚዎች ናቸው ወይም ደግሞ ድርጊቱን የሚገልጹ ናቸው። ድርጊት ናቸው ማለት በአጠቃላይ። ሌላው አድቨርብስ ይባላሉ። ተውላጠ ግሶች በግስ ቦታ ግስን በማጎላመስ የሚያገለግሉ ናቸው። ወይም ግስን ምን የሚሉ የሚገልጹ ወይም ደግሞ ግስን እውቅና የሚሰጡ ናቸው። አድቨርብስ አር ወርድስ ዩዝድ ቱ ፕሮቫይድ ሞር ኢንፎርሜሽን አባውት ቨርብስ ነው። ስለ ቨርቡ ሞር ኢንፎርሜሽን አባውት ኢንፎርሜሽን አባውት ዋት አባውት ቨርብስ ነው። አባውት ቨርብስ ነው። ስለ ቨርብ አዲሽናል ኢንፎርሜሽን የሚሰጡ ናቸው ማለት ነው። ስለ ግሱ አጠቃላይ የሆነ መረጃ የሚሰጡ ናቸው። አድቨርቦች ብቻ ብዙ ፓርቲሽን አላቸው። እስቲ እነዚህን እንኳን ቢያንስ እንመልከታቸው። አድቨርብ አራተኛው ላይ ነን። What are the adverbs and its example? Follow deeply. I show you on this video adverbs. The fourth one of the 8 speeches. The fourth one is adverbs. Adverbs partition. The first one is adverb of manner. Adverbs of manner. Simply, adverb of manner means a type of adverb that a manner or that describe mannerly the action of manner. Example. Adverb of manner. Slowly is an adverb. Ly is that indicates an adverb. Slowly. Badly. Bad is an adjective. I will back. Badly is an adverb. Badly. Slowly. Sweetly. Sweet is an adjective. Sweetly is an adverb. So this is sweetly, warmly, sadly, sad is an adjective. Sadly is an adverb. Sadly, rapidly, yeah, that's rapidly. Such types of the adverb is adverb of manner. Okay. The second one is from types of adverb is adverb of place. The second one from this adverb of place. Adverbs of place. That indicates a place. For example, here is adverb of place. Here, toward, away, out, forward, in front of, backside, on. This is also proposition, but that is a place of adverb. North, south, we can use north. This is space. North, east, west, etc. It is the adverb of place. ቦታ የሚጠቁሙ አድቨርቦች ማለት ነው። ቦታ የሚጠቁሙ አድቨርቦች ወይም ተውላጠ
ግሶች ናቸው ማለት ነው። የግስ አጎላማሽ የሆኑ ነገሮች ናቸው ማለት ነው። ዚስ አድቨርብ ብዙ ፓርት ነው ያለው። ሌላው the third one is adverb of time. Adverb of time. From this adverb I remove and this parts of adverb. Adverb of time. Okay. Adverb of time. From partition of adverb. The third one is adverbs of time. Adverb of time simply indicates the time. For example, now is indicates a time. Now, last week, yeah, yesterday, possible, a year, for a year, this also adverb of time. Adverb of time indicates that sometimes or the time, soon, possible, soon. We can use soon, tomorrow also. Adverb of time. Tomorrow also adverb of time. Today also adverb of time. That emphasizes the time. A hour ago, something. That is adverb of time. The four parts of adverb is adverb of time, adverb of time, a lot. We can list a lot of adverb of time. Lately, after, before, forward, something. So this also at once, at least, at the moment. This also adverb of time. The fourth one is adverb of frequency. Adverbs of frequency. This is indicates or shows that the frequency of adverb, how much percent it frequent or titrate or repeat means. For example, someone says always. Simply, I always wash my hand 100%. Sure. 100% sure. Yeah. For example, someone say usually. When usually, this simply 90% is sure happen or done that things. አንድ ሰው I always ብሎ ካወራ 100% እርግጠኛ ነው ማለት ነው። I always go to bed at 12 PM ወይም አንድ ሰዓት ላይ ወደ አልጋ ወደ መኝታ እሄዳለሁ ካለ ሁልጊዜም እርግጠኛ ነው። So always is the degree of 100% and usually is the degree of 19%. And normally this also around 8% is happen or action. Sometimes half. Sometimes this is adverb of frequency. Actually half. Sometimes say someone 50%. I do that. Yeah. Some person says I do that 10%. I mean 15%. This is adverb of frequency. Yeah. The other one, never. The adverb of frequency is simply 0%. I never drink. I never smoke cigarette. It means completely I forbidden
such types of action. This is adverb of frequency. Adverb of frequency. Yeah. This is adverb of frequency. The other one is adverb of degree. So I remove this and I will write the fifth adverb. Types of, yeah. The fifth one. The fifth types of adverb is, that is, okay, sorry. The fifth one is, yeah, the fifth one from the types of adverb of degree. Adverbs of degree. Adverbs of degree. Degree. Yeah. Adverbs of degree. This is the degree of. ይሄ ደግሞ adverb of degree የምንለው አምስተኛው ነው። የምንን ዲግሪ ነው? የአድጀክቲቭን ዲግሪ ኢንፋሳይዝ የሚያደርግ ነው ማለት ነው። ኢንፋሳይዝ የሚያደርግ ነው። ምን ያህል የሚለውን ወይም ዲግሪ ሚኒንጉን የዲግሪ ሚኒንጉን ሲነግረን ነው። ለምሳሌ ቬሪ ካለ በጣም ማለት ነው። ቱ ካለ በጣም ማለት ነው። ፎር ኤግዛምፕል አድቨርብ ኦፍ ዲግሪ ቱ ቲኦኦ ያ ቱ ማች በጣም ብዙ ማለት ነው። ኤግዛምፕል ቱ ማች በጣም ብዙ ማለት ነው። ያ ቬሪ ማለት ቬሪ ሎንግ ካለ በጣም ሂውጅ ነው። ቬሪ ሎንግ ካለ አንድ ሰው ዳት ሂውጅ ነው፣ በጣም ረዥም ነው፣ ብዙ። ሂውጅ እንኳን ብዙ የሚለውንም ይገልጻል። ሂውጅ ብሎ መግለጽ ይችላል። ኦልሞስት ሁሉም በሚባል ደረጃ this is almost all yeah almost all ሁሉም በሚባል ደረጃ ብለን ልንገልጽ እንችላለን። አብሶሉትሊ በፍጹም ሁሉም ማለት ነው። ኤክስትሪምሊ አብሶሉትሊ this is adverb of degree. adverb of degree. just extremely yeah sorry extremely such types of adverb is adverb of degree. adverb of degree. completely yeah completely such types of degree adverb ይባላል። እነዚህ ዲግሪ ነው የሚለኩ አድቨርቦች ናቸው ማለት ነው። አምስት አይነት አድቨርብ አየነ ማለት ነው። አየነ። ስለዚህ ወዴት ነው የምንመለሰው? ወደ አምስተኛው ፓርትስ ኦፍ ስፒች the fifth parts of speech. okay, let us go. እሺ ሌላኛው አምስተኛው parts of speech adjective ወይም ቅጽል ብለን የምንገልጸው ነው። ቅጽል ማለት አንድን ስም በደንብ የሚያጎላምስ ወይም ስሙን የሚያጠናክር የሚገልጽ ገላጭ ማለት ቅጽል ወይም ገላጭ ማለት ነው። ሶ አድጀክቲቭ ማለት ገላጭ ማለት ነው፣ ወይም ቅጽል ብለን የምንጠራው ነው ማለት ነው። ለምሳሌ ቶል አለ። ቶል she is tall እሷ ትልቅ ናት። ስለዚህ this is an adjective. tall short the boy is short ልጁ ትንሽ ነው የሚለውን ማየት ይቻላል ማለት ነው። not only this, a lot of adjectives
a lot of adjectives are there. Okay, small ትንሽ ማለት ነው። small, the ball is small. the ball is small. ኳሱ ትንሽ ነው ማለት ነው። the ball is small ኳሱ ትንሽ ነው እያለ አድጀክቲቭ የምንላቸው እንደዚህ ነው፣ ገላጭ ናቸው። ገላጭ ኳሱ ትንሽ መሆኑን የሚገልጽ ማለት ነው። ኳሱ ትንሽ መሆኑን የሚገልጽ the ball is small, the boy is small ሾርት እያለ የምንገልጻቸው ከሆነ ከስምንቱ ንግግር ክፍሎች አምስተኛው አድጀክቲቭ ወይም ቅጽል ወይም ገላጭ ነው። ምን she is tall እሷ አጭር ትልቅ መሆኗን ገለጸልን። ልጁ አጭር መሆኑን ገለጸልን። ኳሱ ትንሽ መሆኑን ገለጸልን ማለት ነው። እዚህ ውስጥ የብቻውን አድጀክቲቭ ራሱ 3 ፓርቶች አሉት። ምን የሚባሉ ኮምፓራቲቭ፣ ሱፐርላቲቭ እና ኢኳል ዲግሪ የሚባሉ አሉ። እሱን ብቻ እንመጣለን። ለምሳሌ ኮምፓራቲቭ ዲግሪ ስንል ሁለት ነገሮችን ስናወዳድር ነው፣ የእያንዳንዱ ባህሪ ያለው። ሱፐርላቲቭ ስንል 3 እና ከዚያ በላይ ነገሮችን ስናወዳድር ነው። ኢኳል ዲግሪ ደግሞ ሁለት እኩል የሆኑ ነገሮችን ስናወዳድር የምንጠቀምበት ነው። እሱም የራሱ ህግ አለው። ሱፐርላቲቭ ኮምፓራቲቭ ዲግሪ በሚለው እናያለን። ለጊዜው በዚህኛው ላይ የአድጀክቲቭ እነዚህን እንደሚመስሉ ከነገርኋችሁ በቂ ነው። አድጀክቲቭስ አር ወርድስ ዛት ኤምፋሳይዝስ ዋት ዛት ኤክስፕረስስ ቲንግስ ፕሮፐርቲ ባህሪውን የሚገልጹ ናቸው በሚለው ይያዙልን ማለት ነው። ስድስተኛው ፓርት ኦፍ ስፒች ፕሮፖዚሽን ነው። መስተዋድድ የምንለው ነው። ስድስተኛ ፕሪፖዚሽን የምንለው ነው ማለት ነው። ፕሪፖዚሽን የምንለው ነው። በአማርኛ መስተዋድድ የሚባለው ማለት ነው። መስተዋድድ ነው ፕሮፖዚሽን። ለምሳሌ ፕሮፖዚሽን የምንለው አሁን ለምሳሌ በአማርኛ ወደ፣ ስለ የሚሉት ናቸው። በእንግሊዘኛ ደግሞ ፍሮም ነው። አሁን ለምሳሌ ፍሮም ማለት ነው። ወደ ቱ፣ ስለ ቱ መሆን ይችላል። ቱ ፎር ይሆናል። ይሄኛው ፎር መሆን ይችላል። ብቻ ብዙ ናቸው። ኢን ወደ ውስጥ፣ አውት እነዚህ አጠቃላይ ፕሪፖዚሽን ይባላሉ። ኖት ኦንሊ ዚስ ዜር አር ሎት ኦፍ ፕሮፖዚሽንስ አር ዜር። ስለዚህ ኢን፣ አውት፣ ኦን፣ አንደር ቦታ አመልካች ናቸው። አንደር እንደዚህ አይነት ነገሮች በሙሉ ኢንፍሮንት ኦፍ ቦታ ቢሆኑም በዚህ በኩል መስተዋድድ መሆን ይችላሉ። መስተዋድድ ብለን እንጠራቸዋለን ማለት ነው። መስተዋድድ ብለን እንጠራቸዋለን። ስለዚህ እነዚህ ፕሪፖዚሽን ይባላሉ። ሺ ኢዝ አውት ኦፍ ዘ ኦፊስ፣ ዘ ካት ኦን ዘ ቼር፣ ዘ ካፕ ኦን ዘ ቼር እያለ ኮምፒውተር ኦን ዘ ቼር፣ ኮምፒውተሩ ጠረጴዛ ላይ ነው፣ ስልኩ ጠረጴዛ ላይ ነው እያለ መስራት እንችላለን ማለት ነው። ይሄ ምን ይባላል? ፕሮፖዚሽን እየተባለ መስተዋድድ እየተባለ ይታወቃል ማለት ነው። ቀጣይ ደግሞ የምናየው ኮንጃክሽን ነው። እሺ አሁን ደግሞ የሚቀጥለው ቪዲዮ ኮንጃክሽን ማለት አያያዦች ማለት ነው። ኮንጃክሽን አያያዦች የምንላቸው ናቸው። አበበ ኤንድ ከበደ ኤንድ አበበ ኦር ከበደ፣ አበበ ወይም ከበደ፣ ኢቭን ዞ የሚሉ እነዚህ በሙሉ ምን ይባላሉ? ኮንጃክሽን አያያዦች። ስለዚህ እናንተ መጨመር ይችላላችሁ። ዛት እነዚህ ኮንጃክሽን ይባላል ወይም አያያዥ። ዛት ኮኔክትስ ቱ ሴንቴንስስ ኦር ቱ ሴንቴንስስ
or two subjects. For example, Abebe and Kabede, Abebe or Kabede, mango or juice, mango or sweet, yeah, mango or banana, yeah, orange or banana. This is or, so I'm tired, so I'll sleep. Reason. So different conjunctions are the parts of eight speeches. Parts of eight speech. eight speeches. የስምንቱ የንግግር ክፍሎች አንደኛው አያያዦች ናቸው፣ የሚያያይዙ ነገሮች ናቸው። ሌላ ኢንተርጀክሽን የምንለው ነው። ኢንተርጀክሽን ማለት አግራሞትን፣ አድናቆትን፣ አግራሞታዊ ማለት ነው። አግራሞት ወይም አድናቆትን ወይም ደግሞ በጣም መገረምን ከዚህ ስፒች ውጭ ዝም ብለው ኢሌጋል የሚሆኑ ሊሆን ይችላል፣ ግን የንግግር ክፍሎች ናቸው። ዋው ስንል ለምሳሌ ይሄኛው የእንግሊዘኛው ፓርት ነው እንጂ አማርኛ ላይ ዋው ማለት እንግሊዘኛው እንደሚለው ትርጉም አይደለም ያለው፣ ሌላ ትርጉም ነው ያለው። ኦ ማለት መደነቅን፣ መገረምን፣ ኦ ያያ፣ ኦ ያ፣ የስ እያልን የምንገልጽበት መንገድ ስምንተኛው ፓርትስ ኦፍ ስፒች ኢንጀክሽን ነው ማለት ነው። ስለዚህ ከዚህ በኋላ ረዘም ያሉ ቪዲዮዎችን እንደምሰራ እያመናችሁ፣ እንደምሰራም ደግሞ እርግጠኛ ነኝ። ከዚህ በኋላ ቻናሉ ሰብስክራይብ አድርጉ፣ ለሌሎቹ አድርሱ። አንድ ቀን ግን በጣም የሚገርም ነገር ከዚህ የወጣ የሚገርም ነገር ይዤላችሁ ነው የምመጣው። ከቋንቋም ከትምህርት ውጭ አንድ አዲስ ነገር ይዤላችሁ እንደምመጣ እርግጠኛ ነኝ። ያንንም ትወዱታላችሁ። እስከዛው ሰብስክራይብ አድርጉ። ይመቻችሁ። በላይክ አሳውቁኝ ሀሳባችሁ።